ምንድነው ነገሩ? ምንድነው ማስመስለው? የት ነው ወሰድሽው? ማንን? ታጋጭ ሰውዬሽ። ነገረኛ ዳኒ። አባዬ ሞቷል። ምን? ደግሞ እንደዚህ መቀለድ ጀመር? እውነቴን እኮ ነው። አባዬ በህይወት የለም። ሞትን እንደዚህ ቀላል አደረከው? አባዬ በነፃነት እንድንሸራሸር እድል ሰጠኸኝ። ተመስገን የኔ መድኃኒዓለም። ችግር ካለን ይፈታዋለሁ። አሁን ግን እኔም ቢሆን በጉዳዩ ተሳታፊ ሆኛለሁ። ቆይ ቢያገኘኝ የሚመረኝ ይመስልሻል? እንደዛ ከሆነ አታስብ። የውርሱን ጉዳይ ደግሞ በአጭር ጊዜ ውስጥ እንጨርሰዋለን። ከዛ ሂሳቡን እንከፍላለን። አሁን እሺ ቅድሽ ምንድነው? አንድ ቦታ ደርሼ እመጣለሁ። ጉዳዩ ከተሳካ አሳውቅሃለሁ። ብቻሽን? ስመለስ ደውልልህና እንወጣለን። እሺ? የጅብ ችኩል ቀንድ ይነክሳል አሉ። ቲና አሁንም በድጋሜ ሌላ ስህተት ሰራች። የካሊብን አባት ገና ሳይሞት በህይወት እያለ የሞት ሰርተፊኬት አሰራችለት። እናም ሀብትና ንብረት ለመውረስ የተቻላትን እየተሯሯጠች ትገኛለች። የካሊብን አባት ትሁት ደርሳ አትርፋለች። ዲያኒ ግን በሰዓቱ ሊነቃላት ስላልቻለ የካሊብን አባት ብቻ ይዛ ወጣ ነበር እና የካሊብን አባት አሁንም በድጋሚ አትርፈዋለች። ከዚህ በፊት እንደምትጠብቀው ሁሉ አሁንም ደግሞ ይህን እድል ይህን ጥበብ አግኝታ የካሊብ አባት ከዛ በሰላም እንዲወጣ አድርጋለች። የካሊብ አባትም ለሱ ትልቅ ቦታ እንዳላት ሀሳቡን ገልጾላት እንግዲህ ለጊዜው ወደ ቤት እንደማይሄድና ሌላ ቦታ ማረፍ እንዳለበት ነግሯት ወደ ሌላ ቦታ አድርሳው እሷ በሰላም ወደ ቤት ተመልሳለች። ቲና አገራማን ብላ ወደዛ ስትሄድ እንግዲህ ያገኘችው ዲያኒን ብቻ ነበር። ዲያኒም ራሱን ስቶ ወድቆ ስለነበረ እሱን ቀሰቀሰው አጋቹም ሆኖ አባዬ ያልነበሩም። እና ቲና እንግዲህ ወይ ገሎታል ወይ ሌላ ቦታ አግቶታል የሚል የራሷን ግምት ወስዳለች ማለት ነው። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተተረፍ ይበልልን እያለን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ትሁት በባለፈው እንዴት ተመለከትነው እንግዲህ ቲናን ተከትላ ያስቀመጥሽው ፖስት አለ። ፖስታውን የት ላቀብልሽ? እኔ ከቤት ልወጣ ስለሆነ እግረ መንገዴን ይዤ ልምጣልሽ ብላ በሚል ነበር የወጣችው። ቲናም ደስ ብሏት እሺ በቃ እዚህ ቦታ አቃቢኝ ብላ ስለነበር እዛ ቦታ ላይ ልታቀብላት በሄደችበት ጊዜ እንግዲህ ከኋላ ታቀይት ተከተለች የት እንደምትገባና የት እንደምትወጣ ተመልክታት ነበር። እና ከዛም በኋላ ተከታትላ ስትሄድ ልክ ቲና ስትወጣላት እሷ ተከትላ ገብታ ነበር። ቲና ያመጣችው አጋጅ ሙሉ ገንዘቤን አምጪ፣ አንቺ የግድያ ሙከራ ማስደረሰሽብኛል፣ ስለዚህ ሙሉ ክፍያ እፈልጋለሁ፣ ተጨማሪም ደግሞ የግድያ ሙከራ ስለተደረገብኝ እፈልጋለሁ እያለ ያስፈራራት ነበር። እና ለአሁን ያለኝ ይሄ ነው ብላ እየሰጠቻትን ፖስታ አቀብላ ስትመለስ ነበር እንግዲህ ትሁት የገባችው። ትሁት ስትገባ የአጋቹ ቢቢ ሲጋራ ሊያጨስ ወጣ ብሎ ስለነበረ በዛን ሰዓት እንደ አጋጣሚ ዲያኒ እጁ ሲፈታለት ከዛጁንም እግሩንም ፈቶ አባዬንም ፈቶት ሊያመልጡ ሲሉ ነበር ከኋላ መጥቶ የመታቸው። መጀመሪያ ዲያኒን መቶት ሲወድቅ ከዛ ደግሞ አባዬን መቶት ወድቋል። ሁለቱም ሲወድቁ ትሁት ደግሞ አባዬን እዛው ሊደግመው ሲል ትሁት ከኋላ ድንገት ደርሳ ከጀርባውም ስትመታው እሱም ወድቋል። ከዛም እንደሚነሳና እንደማይነሳ ቸክ ካደረገች በኋላ አለመነሳቱን ስታረጋግጥ ዲያኒንም ብትቀሰቅስ ዲያኒ ሊነሳ አልቻለም። ከዛም አባዬን ቀስቅሳ ይዛ ወጣለች። በቃ ዲያኒ ምንም ላረጋህ አልችልም እያለች አባዬን ይዛ ከወጣች በኋላ ይዛ ወጣ ሻይ ቡና ምናምን ብላ ወደ ራሱ ሲመለስ ትንሽ ወገቡን እንዳመመው እንቅልፍም ስላልተኛ እንደዛ እንደሆነ ከዛ ውጭ ግን በሙሉ ጤንነት ላይ እንደሆነና ዳግመኛ አሁንም እሷው እንዳተረፈችው በድጋሚ አሁንም ከሞት አፋፍ ላይ አተረፍሽኝ እና ትሁቴ
በጣም አመሰግናለሁ እያላት ነበር። አባዬ ይሄ ምንም ምስጋና አያስፈልገውም፣ ለኔ ትልቅ እድለኝነት ነው፣ መታደል ነው ብላለች። እናም ወደ ቤት እንሄድ ብትልም አይ አሁን አንቺ በጊዜ ግቢ፣ እኔ ወደ ቤት አልሄድም፣ አሁን ወደ ቤት መሄድ የለብኝም፣ ጠላቶቼ እንደበዙ ግልጽ ነው። ስለዚህ እነሱ እስከሚረጋጉ ድረስ አሁን ወደ ቤት አልሄድም። ይህን ነገር ግን መትረፌንም ሆነ መለቀቄን በእኔና ባንቺ ሚስጥር ይሁን፣ ለማንም እንዳትናገሪ ብሏት ነበር። ለምን ብትልም ለካሊብም ቢሆን እንዳትናገሪ፣ እሱ ከነገርሽው ለዛች ሚስቱ በወለምታ ይነግራታል። ስለዚህ ለማንም እንዳትናገሪ ብሎ ሸኝቷታል። እናም ሸኝታው ከተመለሰች በኋላ ትሁት ወደ ቤት ደስ ብሏት ቅልል ብሏት ፊቷ ፈታ ብሎ ነበር። እናም እንግዲህ ዲያኒን ቲና ደግሞ ስትሄድ እዛ የነበረው ዲያኒ ብቻ ነበር። እሱም ራሱን ስቶ ወድቆ ነበር። ዲያኒን እንደምንም ውሃ ገታም ብላ ካነቃች በኋላ አባዬ የታል ብትለውም ምንም እንደተፈጠረ እንደማያውቅ እጅና እግሩን ፈቶ ሊነሳ ሲል እንደደበደበው እሱንም መቶት እሱም ተመቶ እንደወደቁ ነግሯት ነበር። እና እንግዲህ ወይ ይዞት ሄዷል ወይ ምናምን ሲባል ገሎትም ይሆናል እያለች ነበር። ከገደለውም ሀብቴን አብሮ ይዞ መሞቱ ነው እንጂ የሱ ሞት በጭራሽ አያሳስበኝም እያለች ነበር ቲና። እናም እንግዲህ ዲያኒም እንደዛማ እንዴት ይሆናል እያለ ዲያኒም በሐሳብ በስመመን ነበር የነበረው ቢያስታውስም ከዛ በኋላ መጥቶ ሲመታቸው እንጂ ከዛ ውጭ ያለው ምንም ሊመጣለት አልቻለም። ከዛ በኋላ የተፈጠረው እናም ደውላ እንዲታጣራ አድርጎ ነበር። እሱ ደጋግሞ ደውሎ ሳታየው ስለቀረች አልደወለልኝም እኮ አባዬን ይዞት ነው የሚሆነው እያለች ነበር። ነገር ግን እሱ ስልኳን ስታየው ሳይለንቱ ነው እንጂ ደጋግሞ እንደደወለላት ታውቃለች። እናም በቃ ደጋግሞ ደውሎልኝ ነበር ስትል አባዬ በቃ እሱ ጋር ነው የሚሆነው እንገናኝ ብላ ነበር ብሏት ነበር። የታገቱትን ሰዎች የት ነው ያደረግሻቸው? ይሄንንም ደግሞ ያረክሽኝ አንቺ ነሽ የሚል በታገቱበት ቦታ ላይ ነበር የቀጠራትና ራሷን አግቶ ጉረሯን አንቆ የታሉ የታገቱት ሰዎች እያላት ነበር። እሷም ደግሞ አባዬ የታለ እያለችው ነበር። እንዴት ተቀልጃለሽ? ቀልድኛ ነሽ እንዴ እያለ የታደረስከው ገለኸው ነው እንዴ ስትለው አዎ ገድየዋለሁ ብሏታል። እኔ ስመጣ እኮ ዲያኒን ብቻ ነው ያገኘሁት ራሱን ስቶ ወድቆ የታለ ስትለው እንደገደለው ነግሯት፣ ነገር ግን ደግሞ ሙሉ ክፍያውን እንደሚፈልግና ሙሉ ክፍያውን የማሰጠው ከሆነ ራሷን አንቆ እንደሚገላት ነግሯታል። እሷም ስራህን በስተክክል አልሰራህም፣ ስለዚህ ሙሉ ክፍያ አልከፍልህም፣ እሱን ከሆነ ደግሞ አባዬን ታስረክበኛለህ እያለችው ነው። እሱም ደግሞ እንደሱ ወደ ገባበት እሸኝሻለሁ እንጂ ምንም የማመጣው ነገር የለኝም፣ አንቺ ራስሽ ነሽ ይህንን ቦታ ካንቺ ውጭ ሌላ ሰው የሚያቅ ነበር ወይ ቢላትም ማንም የሚያቅ እንደሌለ ስትነግረው እንግዲያስ አንቺ ራስሽ ነሽ ያስጠፋሻቸው፣ የት ናቸው ያሉት? አምጪ፣ ካልሆነም ደግሞ ሙሉ ገንዘቤን ክፈይ፣ አልበለዛ አልፋታሽም ብሎ አስፈራርቷታል። ቲና ለሌላ ሰው ያዘጋጀችው የክፋት ወጥመድ ራሷን ጠልፎ ጥሏታል። እናም የካሊብን አባት ይደብደብ ስትልበት የነበረውን እጅ እሷው ራሷ ቀምሳለች። እናም እንግዲህ አንድ ቀን ሰጥቷት እኔ በመበቀል እበቀልሻለሁ፣ ገንዘቤን ሳታመጪ ወደ ኋላ ብትይ አንቺን ራስሽን እደፋሻለሁ ብሎ አስፈራርቶ ሸኝቷታል። ዲያኒን እስቲ አሁን ወደ ቤት ሄድ፣ ወደ ቤት ሄድ አጣራ ብላ ሸኝታው ነበር። ዲያኒ ወደ ቤት ሲሄድ ምንም አልነበረም። እናም ካሊብና ትሁት ቤት ውስጥ ስለነበሩ ሰላም ብሎ ከገባ በኋላ ምን አዲስ ነገር አለ ብለው ቢጠይቁትም ምንም አዲስ ነገር እንደሌለ እየነገራቸው ነበር። እንደኛ እኮ አዲስ ነገር ካንተ ነው የምንጠብቀው ብትለውም ቲና ትሁት ምንም የሚያውቀው ነገር እንደሌለ ተናግሯል። በቅርቡ ግን አዲስ ነገር ይኖራል እያለ ነበር። ሁላቸውም ሲመለከቱት እሱን ፈርቶ ነበር። ማለት ያው እንግዲህ ወደ ቤት ሄዶ ሊሆን ይችላል። ወደ ቤት ሄዶ ከሆነ ደግሞ እኔ ከሄድኩኝ የመጀመሪያዋ ተጠርጣሪ እኔ ነኝ የምሆነው። አባዬ ቤት ከሄደ እሱን አረጋግጠህና ተብሎ ነበር ዲያኒ ሄደው።
ስለዚህ ቤት ሄዶ ቤት አለመኖሩን ሲያጣራ ተመልሶ ወደ ቲና መጥቷል። ወደ ቲና ተመልሶ ከመጣ በኋላ እንግዲህ አባዬ ቤት የለም ገሎት እንዳይሆን ወይ እሱ ጋር ይዞት እንዳይሆን ምን ተፈጥሮ ይሆን የሚል ጥያቄ በተደጋጋሚ እየተነሳ ነበር እና ለዛም እንግዲህ ገድየዋለሁ ብሎ መልስ ከሰጣት በኋላ ቲና ምን ማድረግ እንዳለባት እያሰበች ነው። ትሁት ካሌብን አሁንም በድጋሚ ገንዘብ ጠይቀዋለች። ካሌብ ከደሞዜም ቢሆን ትቆርጣለህ፣ አሁንም ትንሽ ብር ያስፈልገኛል ብለው ነበር። እንዴት ትናንት አይደል እንደ የሰጠሁሽ ምን አድርገሽ ነው ቢላትም ትናንት የሰጣትንም ለአስፈላጊው ነገር እንደተጠቀመችበትና አሁንም ትንሽ ገንዘብ እንደሚያስፈልጋት ነግረዋለች። ይቅርታ ጠይቃ በቃ ከደሞዜ የሚቆረጥ ነው ካሌብ ብለው ነበር። እሱም አረ እንዴ አንቺ ቤተሰብ አይደለሽ እንዴ? እኔ እንደ ቤተሰብ መጠየቄ ነው እንጂ መብትሽ ነው፣ ገንዘብሽ ነው፣ እንደፈለግሽ ማድረግ ትችያለሽ፣ ውሰጂ፣ እኔ እንደ አንድ ቤተሰብ መጠየቄ ነው ብሏታል። እሷም ደግሞ እሺ በቃ አመሰግናለሁ ብላ ገንዘቡን የፈለገችው በእርግጥ ለአባዬ ነው። ለካሌብም እንዳትናገር ስለተባለ አልተናገረችም። እናም አጋሹ የካሌብን አባት ገድየዋለሁ ስላላት ለዲያኒም ነግራው ነበር። ዲያኒም እየፈራ እየተንቀጠቀጠ ወደ ቤት መጥቶ ትሁት ስልኳ ላይ ነበረች። እንዴ ዲያኒ ምን እጅህ ከምን እያለችው ነበር። ስለ አባዬ አዲስ ነገር አለ ካላት በኋላ እየፈራ እየተንቀጠቀጠ አባዬ ሞቷል ብሏት ነበር። እንዴ ሞት ቀልድ ነው እንዴ ብላው ክክብ ላይ እየሳቀች ነበር። ከዛ እንደ እውነቴን እኮ ነው ብሎ ደጋግሞ ሲነግራት እንዴ አንተ ያማሃል እንዴ የምን መሞት ነው የምን ማሟረት ነው አባዬ አይሞትም ብላ እንደ ቀልድ ዝም ብለዋለች። ከዛ ዳኒ እንዴት ሞት እውነቴን እኮ ነው ብሎ ደግሞ ሲነግራት ስልኳን አንስታ ከተብላ ስቃበት ስልኳን ይዛለች። ዳኒ እየተፈጠረ ያለው ነገር ግራ አጋብቶታል። እንዴ ምንድነው የሚለው ነገር ሁላቸውንም ሲያያቸው ደግሞ ማንም ሰው የተረበሸ አልነበረም። እና ዳኒ አሁንም ድምጹን አጥፍቶ ወደ ቲናው ዘንድ ተመልሷል። ቲናም በስተመጨረሻ እንግዲህ ወደ ቤት እያለቀሰች አባዬ ደግ ሰው መልካም ሰው ማንትስ እያለች መቼም መጥፎም ሰው ቢሆን ሲሞት መቼ ደጉ መባሉ ስለማይቀር ቲናም እንግዲህ ያዘነች መስላ በአንድ አይኗ ጨረቅ እያረገች እያየቻቸው ነበር። ግራ ተጋብተው ሁሉም ትሁት ለመሳቅ እየሞከረች ነበር። ካሌብም ትሁትን ነበር የሚመለከተው፣ ትሁትንም ቲናንም። ትሁት እየሳቀች ዝም ብላ አንገቷን ደፍታ ዝም ስትል ካሌብ አባዬ ስትል በአባቴ ላይ አታሟርቺ እያላት ነበር። እኛንን እንጂ እኮ ወደሱ የምንሄደው እሱ ወደኛ አይመጣም፣ ስለዚህ አምኖ መቀበል ነው ይገባኛል እያለች ለራሷ ጠያቂ ራሷ መላሽ እየሆነች ለቅሷን ተይዘዋለች። ካሌብም በአባቴ ላይ አታሟርቺ እያለ በተደጋጋሚ ቢነግራትም ቲና ግን በጭራሽ ለቅሶ ማቆም አልቻለችም። ፊቷን ተሸፍና ባይኗ እያጨረቀች እነሱን ነበር የምታየው። ካሌብ ከአቅሙ በላይ ሲሆን ቲናም በጥፊ ያላቅቷታል። ረፊ በአባቴ ላይ አታሟርቺ እያላት ነበር። እውነቱን አምኖ መቀበል ይሻላል፣ እንግዲህ አባዬ ሞቷል፣ ሬሳ እና ታዲያ ሬሳው እንዴት ነው የምናገኘው እያለቻን ነበር ቲና። ትሁት ሬሳውን የምናገኝበትን መንገድ እንፈልጋለን ብላለች ቲናም። እናም ካሌብ እንግዲህ ለብቻው ከሆነ በኋላ ትሁትን እንዲህ ግን አባዬ እውነት ሞቷል እንዴ እያላት ነበር። ከሁኔታው ፍርሃት አድሮበታል፣ ምክንያቱም ያለበትን ነገር አያውቅም። እንዴ ካሌብ አባዬ ምንም አልሆነም፣ ደህና ነው፣ ምንም ደግሞ አይሆንም፣ አንተም እንደዚሁ መታገስ ነው ያለብህ እባክህ እያለችው ነበር። ከሱ ውጭ ምን አማራጭ አለኝ? አንቺ መልካም ሰው ነሽ፣ አንቺ የምትይኝን በመስማቴና በመረጋጋቴ አተረፍኩ እንጂ ምን ተጎዳሁኝ እያለ የነበረው ሰው በስተመጨረሻ ቲና ስታለቅስ የእውነት መስሎት ተረብሾም ነበር። ግን የእውነት ነው እንዴ እያለ በተደጋጋሚ ቲና ትሁትን ቢጠይቃትም እንዴ ምን እያልክ ነው? እሱ ምንም አልሆነም ብለው ነበር። ግን ደግሞ ካሌብ ማመን አልቻለም። ምክንያቱም እየተፈጠረ ያለው ነገር የእውነትም ያስፈራ ስለነበር በስተመጨረሻም
ትሁት ካሊብን ለማረጋጋት አባዬ ምንም አልሆነም፣ አባዬ ደህና ነው፣ ጥሩ ዜና አለኝ ስለ አባዬ፣ ምንም የሆነው ነገር የለም፣ በዛ ላይ ደግሞ እኔ ነኝ ያስለቀኩት፣ አሁን ደህና ነው ብለው ነበር። የት ነው ያለው? አባቴ ማየት ፈልጋለሁ ቢልም አይ እንደዛ አይደለም፣ እሱ እዚህ ቤት ያልሆነው ከጠላቶቹ ትንሽ እንዲረጋጉ ፈልጎ ነው። እናም ለማንም እንዳትናገር ያለኝም ለዛ ነው። አሁን እነሱ በህይወት መኖሩን ቢያውቁ አሁንም ለመግደል ነው የሚታገሉት፣ ለዛ ነው እንጂ ከዛ ውጭ አባዬ ምንም የሆነው ነገር የለም፣ ተረጋጋ ብለዋለች። እሱም አሁን ማየት ፈልጋለሁ ቢልም አይ በጭራሽ እንደዛ መሆን የለበትም፣ መረጋጋት ነው ያለብህ ብለዋለች። እንዴት አምናለሁ ቢላትም ማመን ብቻ ነው ያለብህ ተብሎ እንደምንም ካሊብ ተረጋግቷል። ቲና የሞት የምስክር ወረቀት አውጥታለች። ካሊብ ዲያኒንም ሰርፕራይዝ አድርገዋለች። ይኸው ሰርተፊኬት አሰርቻለሁ ብላ አስክሬኑን ቢፈልግ ገደል ይግባ፣ አስክሬኑን የምታመጪው ሙሉ ክፍያ ስከፍሊ ነው ብሎኛል እያለች ነው። ዲያኒ ግን እኔ ሁኔታውን ሳየው አባዬ በህይወት ያለ ይመስለኛል፣ የሞታ አይመስለኝም። ማንም ሰው እኮ እየፈሩ አይደለም፣ ሀታ ትሁት እኔ ያዙ የተለቃቁኝ ትላለች ብዬ እየሳቀች ነበር ብሏታል። ግን ደግሞ እነሱ የድንጋጤ ስለሆነ ካሊብም ከጩኸት እጁ እኮ ከመግረቅረቅ ውጪ ሲያለቅስ አላየሁትም እያለች ነበር። እና አሁን የምስክር ወረቀቱን ጨርሻለሁ፣ ይሄን ነው ስጄ ሰጣቸዋለሁ። አላምን ካሉ ደግሞ የሌላ አስክሬንም ቢሆን ፈልገን እናሳያለን፣ በስርዓት እንቀብራለን፣ ከዛ በኋላ ሀብቱን ውርሱን ይወስዳለሁ እያለች እያመቻቸች ነበር። የካሊብ አባትም ዳግመኛ እድል ተሰጥቶት ከዛ ሰማይ ስባሪ ከሚያህል ሰውዬ ስላተረፈውና አሁንም ንጹህ አየር እንዲተነፍስ ላረገው ፈጣሪው እያመሰገነ አሁን መበቀል ነው ያለብኝ ወይስ ደግሞ በቀሉን ላንተ መስጠት እያለ ፈጣሪውን እያመሰገነው እያረገ ነበር። እናቲናም አንድ የምጨርሰው ነገር አለኝ፣ እሱን ጨርሼ ስመለስ እንገናኛለን፣ ከተሳካም እነግርሃለሁ ብለው ነበር። እሺ ተባብለው ልክ እንዴት ተለያዩ የካሊብ አባትም መንገድ ላይ ዲያኒን አግኝቶታል። ዲያኒን ሲያገኘው ከኋላ ጀርባውን መታ አድርጎ ዲያኒ ስለው ዘወር ብሎ ሲያይ የካሊብ አባት ነው። እናም ሙት የተነሳ መስሎት እጅግ በጣም ተደናግጧል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ